እንወያይ። ጤና ይስጥልኝ አድማጮች። በጎርጎሮሳዊ 1963 ዓ.ም የተመሰረተው የአፍሪካ አንድነት ድርጅት የክፍለ ዓለሙን አንድነት፣ ሰላምና ትብብር የማስጠበቅ ህልም ነበረው። በጎርጎሮሳዊ 2002 ደርባን ደቡብ አፍሪካ ላይ ስያሜውን ወደ አፍሪካ ህብረት ሲለውጥም ዘመን አመጣሽ ተግዳሮቶችን በጋራ በመቋቋም ሰላም፣ ልማትና ውህደትን የሚያመቻች ጠንካራ መድረክ ለመፍጠር ታስቦ ነበር። የህብረቱ መሪዎች አፍሪካ ውስጥ በየቦታው የሚሰማውን የጥይት ድምፅ ዝም እናስብላለን በሚል እቅድ ካወጡ ከ10 ዓመታት በላይ ተቆጥረዋል። ግን በመላው ዓለም በመካሄድ ላይ ካሉ 56 ግጭት ጦርነቶች 50ዎቹ በአፍሪካ ውስጥ መሆናቸውን የተባበሩት መንግስታት ድርጅት በቅርቡ ይፋ አድርጓል። ግጭቶቹ የሚያስከትሉት ሰብአዊ እልቂትና ቁሳዊ ውድመት ባሻገር ሚሊዮኖችን ለረሃብ ለመፈናቀልና ስደት በመዳረጋቸው 1.4 ቢሊዮን ገደማ ህዝብ የሚኖርባትና በተፈጥሮ ሀብት የበለጸገችው አፍሪካ ዘወትር በምጽዋትና ድጎማ ስሟ ይነሳል። እስካሁን የተሳካ ሰላም ማስፈን ባለመቻሉ የሚተቸው የአፍሪካ ግዙፍ ተቋም ዘንድሮም እስከ ጎርጎሮሳዊ 2030 ግጭት አስቆማለሁ የሚለውን እቅዱን ዳግም መግለጹ ዓለም በጎራ ተቧድኖ በሚወዛገብበት በዚህ ወቅት እንዴት ይሳካለታል በሚል አነጋጋሪ ሆኗል። መቀመጫ በሆነችው ኢትዮጵያና በአፍሪካው ቀንድ ጦርነት ባንዣበበበት ወቅት ሰሞኑን ጉባኤውን ያካሄደው የአፍሪካ ህብረት ግጭቶችን ለማስቆም በእርግጥ አቅምም ሆነ ፍላጎቱ አለው? ሰላም ለማስፈን የተሳነው በመዋቅራዊ ችግር ወይስ በፖለቲካ ፈቃደኝነት ጉድለት ስንል ለውይይት 3 እንግዶችን ጋብዘናል። እንግዶቻችን ራሳችሁን እንድታስተዋውቁ እድል ልስጥ። አቶ ብርሃነ መስቀል ከርሶ ልጀምር። አመሰግናለሁ። ብርሃነ መስቀል ነጋ ነው የምባለው። የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ሰርቻለሁ። በዲፕሎማትነት በተባበሩት መንግስታት ቋሚ ጽሕፈት ቤት በኒውዮርክም የፖለቲካና የሕግ ጉዳዮች ኃላፊ በመሆን በኋላ ደግሞ ለ22 ዓመታት በተባበሩት መንግስታት ድርጅት ውስጥ ነው የሰራሁት። በተለያዩ ሀገሮች በሰላም ማስጠበቅና በሰብአዊ ጉዳዮች ላይ በተካሄዱ የተለያዩ ድርጅቱ ስራዎችን የተሳተፍኩት። ከአፍሪካ ህብረት ጋርም የተገናኘ ስራ ሰርተዋል? አዎ፣ በተለይ ሱዳን ውስጥ የነበረው ሚሽን የአፍሪካ ህብረትና የተባበሩት መንግስታት የጋራ ሚሽን ነው። የካርቱም ቢሮ ኃላፊና የፖለቲካ ጉዳዮች ዳይሬክተር ሆኜ ሰርቻለሁ። አመሰግናለሁኝ። ዶክተር ተመስገን። አመሰግናለሁ። ዶክተር ተመስገን ቶማስ እባላለሁ። የሰላምና ደህንነት ተባባሪ ፕሮፌሰር ነኝ። በተለያዩ ኃላፊነት ሰርቻለሁ። የተለያዩ ጽሑፎችንም አሳትሜያለሁ። አሁንም በመምህርነትና በተባባሪ ፕሮፌሰርነት እየሰራሁ እገኛለሁ። በጣም አመሰግናለሁ። በሶስተኛነት ከአዲስ አበባ ዘጋቢያችን እስክንድር ፍሬው ነው። በቅድሚያ ሶስታችሁንም በውይይቱ ለመሳተፍ ፈቃደኞች በመሆናችሁ በአድማጮች ስም አመሰግናለሁ። አቶ ብርሃነ መስቀል እንግዲህ የአፍሪካ ህብረትን እንደ ብዙዎች ከርቀት ሳይሆን በቅርብ አብረው በመስራትም ያውቁታልና ሰሞኑን በኤክስ ገጾ ላይ የአፍሪካ ህብረት ጉባኤ ላይ አያይዘው ጠንከር ያሉ ሀሳቦችና አስተያየቶችን አጋርተዋል። እንደሚታወቀው በአሁኑ ወቅት ኢትዮጵያ ውስጥ ጨምሮ በርካታ የአፍሪካ ሀገራት ግጭት፣ ጦርነቶች እየተካሄዱባቸው ነው። የህብረቱ ሚና ምን መሆን ነበረበት ይላሉ? እስቲ በአጭሩ ሀሳቡን ያጋሩን። አመሰግናለሁ ወይዘሮ ሸዋዬ። ይሄ በጣም ጠቃሚ የሆነ ፕሮግራም ነው። ሬሊ ጉዳይ ነው። አፍሪካ እንዳልሽው 1.4 ቢሊዮን ህዝብ ያላት 55 ነጻ ሀገራትን በአባልነት ያሏት አህጉር ናት። በአሁኑ ወቅት እንግዲህ ያው ከ56ቱ ግጭቶች ውስጥ 50ዎቹ አፍሪካ ውስጥ መሆናቸው ራሱ በጣም ትልቅ የሚያሳስብ ነገር ነው። ይሄ የቆየ ነው ለረጅም ጊዜ። እንዳልሽውም የአፍሪካ አንድነት ድርጅት የሚባለው ተቀይሮ ኤዩ የሚባለው ሲፈጠር ተስፋ የነበረው አፍሪካ የራሷን ችግሮች ራሷ የምትፈታ በተለይ በሰላም ጥበቃ በኩል ራሷን የምትችል ሙሉ ለሙሉም ባይሆን ተቀዳሚ ሚና የምትጫወት እንድትሆን ነበር። እንግዲህ እንዳየነው እስካሁን ድረስ ችግሮቹ እየባሱን የሄዱት፣ ድርጅቱም የሚፈለገውን ስራ እየሰራ አይደለም። ጥሩ ስትራክቸር አለው፣ ጥሩ የሆነ ቻርተር አለው። በተለየ የውጭ እነዚህ ግጭቶችን ለመፍታትን በተመለከተ ትልቅ ማንዴት የሚሰጠው ነው ከአፍሪካ አንድነት ድርጅት በተሻለ ግን ተግባራዊ የሆኑ አይደሉም እና ይህም ሰሚት አሁን ባለው ሁኔታ
አንዳንድ እንደው ጠንከር ያሉ እርምጃዎችን ይወስዳል፣ ለየት ያለ ይሆናል ብለን ነበር የጠበቅነው። እንዲያውም ብዙም ነገር የተገኘበት አይደለም። የአፍሪካ ችግር በአፍሪካ በ2030 ይፈታል የሚለው አሁንም ቢሆን በሚቀጥሉት 5 ዓመታት የተለዩ ነገሮችን የሚጠበቅ አይሆንም ነው የምለው። አመሰግናለሁ። ዶክተር ተመስገን እርሶስ ምን ይላሉ? አመሰግናለንም። በጣም ወቅታዊ ጉዳይ ነው። ይሄ አጀንዳ 2063 ከተቀረጸ ወደ 13ኛ ዓመት እየተሻገረ ነው። ግን ደግሞ አሁንም የመሳካት እድል ይኖራል ብዬ ተስፋ ባደርግም ያው ከዚህ በኋላ ከፊት ለፊት ብዙ ተስፋ የምናደርጋቸው አመታቶች ይሆናል የቀሩት። ነገር ግን አጀንዳው እንደ አጀንዳነቱ በጣም አፍሪካ አይጉርን መሰረታዊ የሆነ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ትራንስፎርሜሽን ለማምጣት ታስቦም የተቀረጸ አጀንዳ ነው። በውስጡ ብዙ ኢኒሼቲቮች አሉ። ነገር ግን እነኝን ኢኒሼቲቮች ከማሳካትና የምንመኛትና ተስፋ የምናደርገውን የበለጸገች፣ ያደገች፣ የተዋሄደች፣ ዲሞክራሲ የሰፈነባት፣ ህገ መንግስታዊነት የተረጋገጠባት፣ በሰብአዊ መብት ረገድ ስሟ በመልካም የሚነሳ ዘላቂ ሰላምን፣ ደህንነትን፣ ብልጽግና የምታረጋግጥ አህጉር ከመፍጠር አኳያ ግን አሁንም ከነኝህ ከአጀንዳ 2063 ኢኒሼቲቮች አንጻር ግን አህጉሪቷ ብዙም ወደፊት እየሄደች ነው የሚል እምነቱ የለኝም። እንደ በብዙ መልኩ አህጉሪቷ ወደኋላ እየሄደች ነው ብዬ ነው የማስበው። በተለይ ቀዝቃዛው ዓለም ጦርነት እንደምናስታውሰው በ1970ዎች ውስጥ አፍሪካ ውስጥ በርካታ መፈንቅለ መንግስት ይደረግ ነበርና አሁን እንደዚህ አይነት ትሬንድ አፍሪካ ውስጥ ይታያል። መልካም መስተዳደርን ከማረጋገጥና ህገ መንግስታዊ ስርዓትን ዲሞክራሲያዊ ስርዓትን ከመገንባት አንጻር እንደው የተሻለ ጊዜ የነበረው ወደኋላ እየሄደ ሁሉ ይመስላልና አንዱ እሱ ነው። አፍሪካ በተለይ የዲሞክራሲ ምህዳር ከመፍጠር አንጻር አሁን ያለ ሁኔታ ተስፋ ሰጪ ነው ብዬ አልወስድም። ሌላኛው በተለይ ከሰላምና ከደህንነት አንጻር ሲታይ ደግሞ ቅድም አንቺ እንዳነሳሽው እርስ በርስ የተዋሄደ አፍሪካ ከመፍጠርና ዘላቂ ልማት እድገት በተለይ ይሄ የጋራ እሴት እንገነባለን፣ ፓን አፍሪካኒዝም እናረጋግጣለን ብለን ካስቀመጥነው ኢኒሼቲቭ በተቃራኒ እየሄድን ያለ ነው ይመስለውና የእርስ በርስ ጦርነት ሁሉ የመጀመር እድሎች እየሰፉ መምጣታቸው የፖለቲካ ባህሉ የግጭት ባህሪ ሁሉ እየተቀየረ አለመረጋጋት፣ ሰላምና ደህንነት እጦት እየሰፋ እየመጣ ያለበት ሁኔታ ነው ያለውና እኔ የበለጠ ቆም ብለን ማየት ያለብን ጊዜ ላይ እንደ ሀይጉር አለን ብዬ ነው ማስበው። መልካም እስክንድር ያንተን ሀሳብ እንስማ። እንግዲህ በተለይ አጀንዳ 2063 ሲጠቀስ ሰምቻለሁ በሁለቱም እንግዶች በኩልና እኔ የአፍሪካ ህብረትን በዘገብኩባቸው ባለፉት ዓመታትም በአሁኑም ያየሁት አንድ ነገር ሌሎች የአጀንዳ 23 ግቦችንም እንዳያሳካ በተለይ የጸጥታ ችግሮች አሉታዊ ተጽዕኖ እያሳደሩ መሆኑን ነው። ለምሳሌ ይሄኛው ለ2 ቀናት በአዲስ አበባ የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው የተካሄደው። ያው እንደሚታወቀው የአፍሪካ ህብረት በየዓመቱ ለጉባኤዎቹ የሚመርጠው እንደዚህ አይነት ከልማት ጋር የተገናኙ መሪ ሀሳቦችን ነው። ነገር ግን መሪ ሀሳቦቹ በአብዛኛው በአህጉሪቱ በቀጠሉ ግጭቶች ሲዋጡ ይታያል። በዘንድሮ ጉባኤ የሚሆነው ይኸው ነው። እንግዲህ እየተናገርኩ ያለሁት ለጋዜጠኞች ክፍት የነበረውን የጉባኤውን የመክፈቻና የመዝጊያ ስነ ስርዓት፣ በኋላ የተካሄዱ ጋዜጣዊ መግለጫዎችን እንደዚሁም ህብረቱ ያወጣቸውን መግለጫዎች መነሻ በማድረግ ነው። በእነዚህ መድረኮች ጎልተው ሲነሱ የታዩት የውሃ ጉዳይ ሳይሆን በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ እና በሌሎችም አካባቢዎች የቀጠሉ ግጭቶች ናቸው። ማንሳት የፈለግኩት ምንድን ነው ከልማት ጋር የተገናኙ ሌሎች አጀንዳዎችንም ተፈጻሚ እንዳያደርግ ይሄ የሰላምና ጸጥታ ችግር በአህጉሪቱ የተለያዩ አካባቢዎች ያሉ ግጭቶች አሉታዊ ተጽዕኖ እያሳደሩ መሆኑን መመልከት ይቻላል ማለት ነው። ሸዋየው ዳንች። መልካም እንግዲህ በአፍሪካ ቀንድ የሚታየው ውጥረት ከአካባቢው ሀገራት አልፎ በርካታ ሀገራትን ከሩቅም ከቅርብም ስቦ ያመጣ ነው። እንደሚታየው የቱርኩ ፕሬዚደንት ረሲፕ ጣይብ ኤርዶሃን የማክሰኞ ዕለቱ የአዲስ አበባ ጉብኝት ዋና አጀንዳ የቀጠናው ዳግም ወደ ሌላ ጦርነት የመግባት ዳርዳርታ ለመሆኑ በመሪዎቹ መግለጫ ላይ ያስተላለፉት መልእክት በግልጽ ነው የሚያሳየው። የአፍሪካ ህብረት ስጋቱን ከመግለጽ ባለፈ ሊያደርገው የሚችለው ነገር መኖር የለበትም ወይ? እስክንድር ወደ አንተ ነው የምመለሰው። እስቲ ካንተ ልጀምር። እንግዲህ ፕሬዚዳንቱ በአዲስ አበባ ቆይታቸው ከኢትዮጵያ መንግስት ባለስልጣናት ጋር ብቻ ነው የተነጋገሩት። ከአፍሪካ ህብረት ባለስልጣናት ጋር የተነጋገሩበት ሁኔታ የለም። በአፍሪካ ህብረት ጉብኝት አላደረጉም። እንደተባለውም ግን የአፍሪካ ህብረት ግን
እንደው ጠቅለል ያለ ምላሽ ለመስጠት በተለይ ግጭቶችን ከመፍታት አንጻር ግጭቶችን ቀድመው ከመካሄዳቸው በፊት ምላሽ ከመስጠት አንጻር ያው ክፍተቶች እንደሚታዩበት የተለያዩ ተንታኞች ይገልጻሉ። ለዚህ ዋናው ምክንያትም የሚያስተላልፋቸው ውሳኔዎች አለመተግበራቸው ነው። አንዱ ውሳኔዎች ቢያስተላልፍ እንኳን ለማለት ነው። ለምሳሌ በእንግሊዝኛ ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም እንደ አውሮፓውያን አቆጣጠር በ2023 ይፋ ያደረገው ጥናት እንደሚያሳየው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ ካስተላለፋቸው ውሳኔዎች 90% ተግባራዊ ያልተደረጉ። ለውሳኔዎቹ አለመተግበር የተለያዩ ምክንያቶችን ይጠቅሳሉ ባለሙያዎቹ። ነገር ግን ይህ ጥናት በራሱ የትግበራ ችግር መኖሩን ያመለክታል እና ውሳኔ ማስተላለፉ ወይ በጉዳዩ ላይ አስተያየት መስጠት ብቻ አይደለም። እዚህ ላይ ዋናው ጉዳይ ምን ያህል ተግባራዊ ይሆናል የሚለውም አብሮ መታየት ያለበት ይመስለኛል ለማለት ነው። ሸዋዬ አመሰግናለሁ። ዶክተር ተመስገን እርሶስ ምን ይላሉ? የአፍሪካ ህብረት ይሄ ነገር ያሰጋል ብሎ ከመናገር ሌላ ምን ማድረግ ይችላል? አሁን ባለው ነባራዊ ሁኔታ እኔ ከዛ የዘለለ መድረግ የምችለው ነገር አለ ብዬ አላስብም። ችግሩ ቅድም አቶ እስክንድር እንዳለውም በአፍሪካ ህብረት አባላት ሀገራት መካከል ያለው መተማመን ጠንካራ ነው ብዬ አልወስድም። ከድርጅት ወደ ህብረት ወደ ዩኒየን ቢቀየርም በዛ ልክ ጥርስ ያለው ህብረት ሆኖ ግን ሊወጣ አልቻለም። ይሄን ሊሆን የቻለው ብዬ ማስበው አይጉርቷ በብዙ መልኩ በውጭ ከሚመጣው እርዳታ ላይ፣ ፋይናንስ ላይ፣ ውሳኔ ላይ እና አይጉርቷ ውስጥም በአፍሪካ ሀገሮች መካከል ያለው የፖለቲካ አሌጀንሲ ይለያያል። ለምሳሌ ኖርዙ ወደ አረብ ነው። በአፍሪካ ህብረት ውስጥም የአህጉር የየራሳቸው ኦርጋናይዜሽን አለ። ይሄን የበለጠ አይጉርቷ እንዳትጠነክርና ውሳኔዎች እንዳይተገበሩ እንደዚህም ደግሞ ጸጥታና ሰላምን ከማረጋገጥም አንጻር ጠንካራ ሚና ያለው ሆኖ እንዲወጣ የሚከለክሉ በርካታ ተግዳሮቶች አለ ብዬ ነው የምወስደው። ከዚህ አንጻር ከዚህ ውጭ ሊያደርግ የሚችል እኔ ተቋማዊ አቅም አለ ብዬ አልወስድም፣ ህብረቱም ማለት ነው። መልካም። አቶ ብርሃነ መስቀል እርሶስ ምን ይላሉ? አዎ እንግዲህ ምንድን ነው ይሄ የአፍሪካ ህብረት ሲቋቋም ካለፈው ከአፍሪካ አንድነት ድርጅት የሚለየው ምንድን ነው? እንደው በተለይ በሰላምና ጸጥታ ጥበቃ ላይ አህጉሩ የራሱን ችግሮች በራሱ እንዲፈታ እንዲችል ነው እና ቻርተሩም ራሱ ብዙ መብት ይሰጠዋል ለዚህ ለአዲሱ ድርጅት። ሌላው ቀርቶ አንዱ ምንድን ነው አህጉሩ በማንኛውም ሀገር ውስጥ የከፋ የሰብአዊ መብት ጥሰት ቢፈጠር ለምሳሌ በግልጽ ያስቀምጠዋል። እንደ ጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀል ወይም ጄኖሳይድ ካለ ኢንተርቪን ማድረግ ይችላል። ፈቃድ እንግዲህ የአፍሪካ አንድነት ድርጅት በሀገሮች ጉዳይ ጣልቃ አለመግባት የሚለው መርሁ ትልቅ መርህ ነበር። ያን ሁሉ የቀየረ ነው እንግዲህ የአፍሪካ ህብረት አዲሱ ቻርተር ይወጣለት እና ይህን በተለይ በመሪዎቹ ጉባኤ ከተወሰነ ይሄን ማድረግ ይችላል፣ ኢንተርቪን ማድረግ ይችላል የሚል መብት አለው፣ ተሰጥቶታል። ግን ያን እስካሁን ድረስ አንድም ጊዜ በኤክሰርሳይዝ አላደረገም። ለምን ቢባል የተለያዩ ምክንያቶች አሉት። አሁንም አንደኛው ያው ዋናው የሚሆን ፖለቲካል ዊል የለም፣ የፖለቲካ ውሳኔ የለም በመሪዎቹ ደረጃ። ለዛ ነው አንዳንድ ጊዜ የመሪዎች ክለብ ይሉታል ኤዩን። አሁን ሁለተኛው ሪሶርስም የለውም። ለነገሩ 60% የሚሆነው የኤዩ የአፍሪካ ህብረት በጀት 700 ቢሊዮን በአመት በዛ አካባቢ ያለው የሚመጣው ከኢዩ ከዩኤስ ወይም ቻይና እና የተወሰኑ ሀገሮች ነው። ራሱን እንኳ ሀገሮቹ የሚፈለግባቸው መዋጮ በወቅቱ አይከፍሉም። ከዛ የሬሊ አመራር ብቃት የላቸውም ያሉት ሰዎች እዛ አካባቢ እና ስሙ አለው፣ ስትራክቸሩ አለው፣ ግን ስራውን መስራት የሚያስችሉት ሁኔታዎች የሉትም። ለዚህ ነው እንግዲህ አሁን በተለይ ባለው ሁኔታ ብዙ ፉክክር ነው። አፍሪካን አካባቢ ለመቀራመጥ በአዲስ ሁኔታ ብዙ ጥረቶች እየተደረጉ ነው። እንደምናውቀው እንግዲህ የምዕራቡም ሀገሮች ይሁኑ የገልፍም ይሁኑ ቱርክም ይሁን ራሻም ሌሎቹም አይናቸው ያለው አፍሪካ ላይ ነው። በተለያየ መንገድ ግን ያን ሁኔታ መቋቋም የሚችል ጠንካራ የሆነ የአፍሪካ ህብረት መኖር ግዴታ ነው እና ኤዩ አሁን ባለበት ሁኔታ በዚህ በሚሄድበት አካሄድ በእኔ ግምት ብዙ ማብረንም ሰርቻለሁ። ቅድም እንዳልሽው ዳርፉርም አይቼዋለሁኝ። እንደው እድሎች እንኳን ሲኖሩ በትክክል መውሰድ ያልቻለ ነው። በእውነት ሲሪየስ የሆነ ሪፎርም ወይም ለውጥ ያስፈልገዋል ብዬ ነው የማምነው እኔ።
እንግዲህ የአፍሪካ ህብረት በተለያዩ አባል ሀገራት ውስጥ የሚካሄዱ ግጭቶችን ለማስቆም ያልቻለው የኃላፊነት ድርሻውን እንደ ኤኮዋስ እና ኢጋድ ለመሳሰሉ በየአካባቢው ለሚገኙ ተቋማት ስለሰጠ መሆኑን ጉዳዩን በቅርበት የሚያውቁ ባለሙያዎች ሲናገሩ ይሰማል። የእነዚህ ተቋማት ዳተኝነት ደግሞ ከአፍሪካ ውጭ ያሉ ሀገራት በጉዳዩ እንዲገቡ መንገድ መክፈቱንም ነው እነዚህ ወገኖች የሚያመለክቱት። ይህ እንዴት ይታያል? እስክንድር፣ ሰሞኑን በህብረቱ ጉባኤ ላይ እነዚህ ሀሳቦች ተነስተዋል አይደል? በትክክል አሁን ያነሳሽው ነጥብ ትክክለኛ ነው። እንግዲህ ምንድን ነው ለውሳኔዎች አለመተግበር የተለያዩ ምክንያቶችን ይጠቅሳሉ። ለምሳሌ ባለሙያዎቹ በዛ በስብሰባው ላይም ያነጋገርኳቸው አንዱ የአፍሪካ ህብረት አወቃቀር ራሱ ነው። የአፍሪካ ህብረት የመንግስታት ህብረት መሆኑን የሚገልጹት ተንታኞቹ አገራቱ ከህብረቱ ማዕቀፎችና ውሳኔዎች ጋር እንዲተባበሩ የሚያደርግ አስገዳጅ ሁኔታ እንደሌለ እናም የውሳኔዎቹ ተፈጻሚነት ፈተናዎች እንደሚገጥሙት ይናገራሉ። ሌላው ደግሞ የአፍሪካ ህብረት አሰራር ግጭቶችን ከመፍታት አንጻር አሁን አንቺ እንዳልሽው ቅድሚያውን በየአካባቢው ላሉ የኢኮኖሚ ማህበረሰቦች ይሰጣል። ይህ በራሱ የአፍሪካ ህብረት በቶሎ ግጭቶቹ እንደተነሱ ጣልቃ እንዲገባ ወይም ውሳኔ እንዲወስን የማያደርግ አሰራር እንደሆነ ይገልጻሉ ተንታኞች። አንዱ እንቅፋት የሚሆነው ለምሳሌ አንዳንዶቹ የአፍሪካ ሀገራት የሁለት እና ከዛም በላይ የኢኮኖሚ ማህበረሰብ አባላት ናቸው። ኮንጎን መውሰድ ትችላለሽ እና የኃላፊነት መምታታት እና መደበላለቅ አለ። በዛ ምክንያት እንቅፋት እንደገጠመው ይገልጻሉ። ቅድም ያነሳሽውን ለማብራራት ሸዋይ አመሰግናለሁ። አቶ ብርሃነ መስቀል እርሶስ ምን ይላሉ? አዎ፣ በዚህ ላይ በእውነትም የለየት ያለ ሀሳብ ነው ያለኝ። ከዋስም ሆነ ኢጋድ ሳዳክም የሚባል አለ፣ ሳውዝ አፍሪካን ዲቨሎፕመንት ኮሚቴ። እነሱም ቢሆኑ አሰራራቸው ምንድን ነው? የሪጂናል ዋናውን አፍሪካን ዩኒየን ኮምፕሊመንት ለማድረግ ነው እንጂ እሱን ወክለው በሱ ደረጃ ቦታውን መውሰድ አይደለም። ለምሳሌ ከፍ ብሎ ሲታይ ደግሞ የተባበሩት መንግስታት ድርጅት አለ። የተባበሩት መንግስታት ድርጅት ለዓለም ሰላምና ጸጥታ ጥበቃ የመጀመሪያውን ኃላፊነት የሚወስደው በጸጥታ ጥበቃ ምክር ቤቱ በኩል ያ ድርጅት ነው። ግን የቻርተሩ ክፍል 8 የሚባል አለ። በዛ መሰረት ከአህጉራዊ ድርጅቶች እንደ አፍሪካ ህብረት አይነቶቹ ጋር ይሰራል። ምንም እንትን አያመጣም ማለት ነው። በዛ ደረጃ ሪሊ መጓተት ምን ላይ መጣ ይችላል። ዋናው መሰረቱ ለምሳሌ ኤኮዋስ ዌስት አፍሪካ አካባቢ ብዙ ጊዜ ኤፌክቲቭ ነው የሚሰራው ስራ አለ። እዛ አካባቢ ያሉት ሀገሮች የራሳቸውን ሴኪሪቲ በሁኔታው በአንዳንድ ግጭቶች አፌክት ስለሚደረግ አክሽን ይወስዳሉ ቶሎ ብለው። ያን በተለያዩ በፖለቲካም በምንም መደገፍ ነው እንግዲህ የኤዩ ስራ ያለው። ኢጋድ ስታየው ደግሞ ኢጋድ ሞር ደከም ያለ ድርጅት ነው። በተለያየ ሁኔታ አባላቶቹም አብረው አይቀመጡም። በየጊዜው እየተበተኑ ነው ያሉት። እንኳን የኤዩን ስራ ወስድ ቀርቶ ራሱንም ስራ ይሰራል። አይ ቲንክ ብዙ ኤክስኪውዝ የለም ፍራንክሊ። የፖለቲካል ዊል የላቸውም መሪዎቹ። ድርጅቱ ቻርተሩም ስትራክቸሩም ቢኖረው ኃላፊነት ወስደው የሚሰሩ መሪዎች እስካሁን ድረስ አልመጡለትም። በተለይ ላለፉት 10 ዓመታት ያህል የምናያቸው እና የውስጥን ችግር ወደ ውጭ ወስዶ በዚህ ምክንያት ነው ከማለት ቁጭ ብለው መርምረው መፍትሄ ቢፈልጉ ነው የሚሻለው። የአፍሪካ ሁኔታ እጅግ በጣም አሳሳቢ ነው። አሁን ያለችበት የውጭ ዓለም መጥቶ ችግራችንን ይፈታልናል ብሎ ማመን አይቻልም። እንደው የህዝብም የሲቪል ሶሳይቲውም የሁሉም ጥያቄ ነው መሆን ያለበት ወደታች ብዬ ነው የማስበው። አመሰግናለሁ። ዶክተር ተመስገን አቶ ብርሃነ መስቀል ያነሷቸውን ነጥቦች ይጋራሉ? በክፍል ይጋራለሁ። እኔ ቅድም ለመንሳት ሞክሬ ነበርና አፍሪካ ውስጥ ውስብስብ የሆነ መዋቅር ነው ያለው። መዋቅሩ አለ። መዋቅሩን ምን ያክል እርስ በርስ ደግሞ ኮምፕሊመንት ይደራረጋሉ ወይስ አንደኛው መዋቅር ሌላኛው እንቅፋት በሚሆን መልኩ ሊሰራቸው የሚለው ፈትሾ እንደገና ማጥራትና ለውሳኔ ተጭነት የምንፈልገውን ሰላምና ደህንነት እድገትን ብልጽግናም ሊያረጋግጥልን በሚችል መልኩ እንደገና መቃኘት የሚያስፈልግ ይመስለኛል። አፍሪካ ውስጥ አሁን ከአፍሪካ ህብረት ይልቅ የትኛው ነው በጣም ጠንካራ የሆነው? ሪጂናል ኮሚኒቲ ናቸው ኢኮዋስ ጋድ ነው የሚለው ራሱ ማት ያስፈልጋል ማለት ነው። አሁን አንዳንድ ቦታ ላይ ሪጂናል ኮሚኒቲ በጣም ጠንካራ ይሆናል። ነገር ግን ደግሞ እዛ አካባቢ ላይ የሚከሰተው ለምሳሌ አሁን ዌስት አፍሪካ ላይ መፈንቅለ መንግስት አለ። ከዛ ከህብረቱ አግልለናል፣ ማዕቀብ ጥለናል ይባላል። ግን ውጤት የሚያመጣ አይደለም። ነገር ግን በሪጂናል ኮሚኒቲ የዘለለ በአፍሪካ ህብረት ደግሞ ሊወሰድ የሚችል ምን ጠንካራ እርምጃ አለ ከተባለ እሱም ቢሆን ከአባልነት አግደናል። ከዛ የዘለለ አቅም የለም ማለት ነው። እኔ ከዚህ ባሻገር አፍሪካ ውስጥ ለአፍሪካ አንድነትን፣ ለሰላም፣ ለደህንነት፣ ለእድገትን ሌላኛው እንቅፋት የሚሆነው የአፍሪካ ሀገራት አባልነታቸው ለአፍሪካ ህብረትና ወይም ለሪጂናል ኮሚኒቲ ብቻም አይደለም፣ ከዚያም አልፎም ይሄዳል። ለምሳሌ የሰሜን አፍሪካ ሀገራት የአረብ ሊግ አባል ናቸው። በአህጉር ውስጥም ከአህጉር ውጭም ባሉ ድርጅቶች ውስጥ
መሆናቸው ለአፍሪካ ህብረት ብቻ ሳይሆን ታማኝነታቸው ለብዙ መሆን ይሄን ጠንካራ ህብረትና አንድነት በአፍሪካ አህጉር ውስጥ እንዳይፈጠር ያደረገ ይመስለኛል። ከዚህም ባሻገር ደግሞ ድህነቱ፣ የፋይናንስ እጥረቱ የአፍሪካ ሀገራት ሀያላን ሀገራት ላይ ወይም በቀድሞ ቅኝ ገዢዎቻቸው ጋር የፈጠሩት ትስስር ይሄን አፍሪካ ሀገራት ለውጭ ተጽዕኖ ተጋላጭ መሆናቸው ለአፍሪካ ህብረት ያላቸውን ተአማኒነትን እያሳጣ ተአማኒነቱ ለውጭ መሆን ይሄን በአፍሪካ ህብረት አቅምና ተጽዕኖ መፍጠር ላይ የራሱን አሉታዊ ሚና እየፈጠረ ነው ብዬ ነው ማስበው። ጥሩ ነጥብ ነው ያነሱት ዶክተር ተመስገን። እንደውም ህብረቱ የሚያሳልፋቸው ውሳኔዎች በአንዳንድ ሀገራት ላይ የሚወስዳቸው እርምጃዎች እንዳሉ እናያለን። አፈጻጸሙ ግን አቅም ያለው አይመስልም። ለምሳሌ ሞሮኮ ራሷን ከአባልነት ካገለለች ቆይታለች። እንዲህ በማድረጓ እንደ ሀገር የጎደለባት ነገር ያለ አይመስለኝም። ከአባልነት መውጣት የማያጎድል ከሆነ የህብረቱ መኖር ጥቅሙ ምኑ ላይ ነው የሚል ጥያቄ አያስነሳም ወይ? እዚህ ላይ እንደው የእርስዎን ሀሳብ ለያዝና ወደ ሌሎቹ አልፋለሁ። ዶክተር ተመስገን። እውነት ነው። ከአባልነት አሁን ለምሳሌ ህገ መንግስታዊ ባለ መንገድ ነው ወደ ስልጣን የመጣችው ተብሎ የምዕራብ አፍሪካ ሀገራት ከአባልነት ታግደዋል፣ ኢንክሉዲንግ ሱዳንን ጨምሮ ማለት ነው። ነገር ግን ከአፍሪካ ህብረት መታገድ በእነኛ ሀገራት ላይ የፈጠረው ኢኮኖሚያዊ፣ ፖለቲካዊ ምን ተጽዕኖ አለ ተብሎ ቢታይ ተጽዕኖ የለም። ስለዚህ ከዚህ ባሻገር አስገዳጅ የሆነ አፍሪካ ህብረት እንደ ህብረት ተጽዕኖ ፈጣሪ ሆኖ አባላቱን በህግ ማዕቀፍ ውስጥ ተቋማዊ በሆነ አሰራር ውስጥ አስገብቶ አስገዳጅ ሊተገብር በሚያስችል መልኩ መዋቅራዊ ደረጃጀቱ ድጋሚ ካልተፈተሸ በቀር አይ ምርጫው ትክክል አይደለም ወይም ምርጫው ትክክል ነው ወይም ስልጣን ያዘበት መንገድ ህገ መንግስትን ያልተከተለ ነው፣ ስለዚህ ከዛሬ ጀምሮ ከአባልነት አግደናል ማለት ምንም እኮ የተለየ ነገር የለውም። እንደው እዚህ እኮ አካባቢ ላይ አንድ ሰው ከእድር ተባረሃል ሲባል በጣም ከፍተኛ ተጽዕኖ ነው የሚፈጥረው ግለሰቡ ላይ እና አባላትን ከአባልነት ማገድ ሀገራቱ ለምን ተጽዕኖ እያመጣ ነው ተብሎ ሲታይ ምንም የተለየ ተጽዕኖ እየፈጠረ ነው ብዬ አላስብም። ጠንካራ ተቋማዊ አቅም ያለው እንዲሆን ያላደረገው ይሄ ነው ብዬ አስባለሁ። ከዚህ በአለፍ ያለ ጠንካራ ስርዓት መፍጠርና ሀገራትን ይበልጥ ተጠያቂ እንደሆነ የሚያደርግበት ስርዓት ሊፈጠር ይገባል የሚል እምነት ነው ያለኝ። አመሰግናለሁ ዶክተር ተመስገን። እስክንድር በዚህ ላይ ሀሳብን አጋራን። አዎ እንግዲህ መጀመሪያ ቅድም በተነሳው ነጥብ ይሄ አካባቢያዊ የኢኮኖሚ ማህበረሰቦች ቅድሚያውን ይወስዳሉ የሚለው ባለሙያዎቹ የሚጠቅሱት ዘ ፕሪንሲፕል ኦፍ ሰብሲዲያሪቲ የሚሉትን ነው። እነሱ ሪጂናል ኢኮኖሚክ ኮሚኒቲ ቅድሚያውን ይወስዱና ከነሱ አቅም በላይ ሲሆን ነው የአፍሪካ ህብረት ግጭቶችን ለመፍታት መንቀሳቀስ የሚጀምረው የሚለውን ነው። እንደው ሙሉ ኮት ለማድረግ ያህል ነው ካነጋገርኳቸው ባለሙያዎች የወሰድኩትን። አሁን ወደ ተነሳው ነጥብ ለመመለስ አገራትን ማገድ ውጤት እያመጣ እንዳልሆነ ሰሞኑን የጸጥታ ጥናት ተቋም ወይም ISS ያወጣው ሪፖርትም ያሳያል። ለምሳሌ እንደ ጎርጎሮሳውያን የዘመን አቆጣጠር ከ1960 እስከ 2019 ድረስ በርካታ ሀገራት ከቅኝ አገዛዝ ነጻ በወጡበት ዘመን በአመት በአማካይ 2.2 መፈንቅለ መንግስት ይካሄድ ነበር ይላል የዚህ ድርጅት ጥናት። በ1990ዎቹ ቁጥሩ 1.6 ዝቅ አለ ይላል። ከ2000 እስከ 2019 ባሉት አመታት ደግሞ ቁጥሩ በአማካኝ ወደ 0.8 ዝቅ አለ ይላል። እናም የህብረቱ መሪዎች በጉዳዩ ላይ ጠንካራ አቋም መያዛቸው ውጤት አስገኝቶ እንደነበር ይገልጻል። ከ2019 በኋላ ግን ቁጥሩ እንደገና እየጨመረ መጣና በ2023 1.8 ደረሰ ይላል። በአመት አገራቱን ማገዱ በመጀመሪያዎቹ አመታት ውጤት አምጥቶ ነበር። በኋላ ግን ውጤታማነቱ እየቀነሰ መምጣቱን ያሳያል። አሁን ባለው ሁኔታ ቡርኪና ፋሶ፣ ጋቦን፣ ጊኒ፣ ማሊ፣ ኒጀር፣ ሱዳን እንደታገዱ ናቸው። እንዲያውም ይሄንን ጉዳይ ያነሱት አሁን ቁጥሩ መጨመሩን ያነሱት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሁኔታው በርካታ ሀገራት ነጻ ከወጡበት ጊዜ በኋላ የነበሩትን ጨለማ ቀናት ያስታውሰናል ብለዋል። እና አሁን ቅድም ሁለቱ እንግዶች ያነሱት ማገድ ውጤት እያመጣ አይደለም የሚለውን ለማጠናከር ነው። እነዚህን በቁጥር የተደገፉ መረጃዎች ከISS የተገኙ ናቸው እና ማገድ በራሱ ሀገራትን ወደ መስመር እያስገባ እንዳልሆነ ይሄ ያሳያል ማለት ነው። አመሰግናለሁ። አቶ ብርሃነ መስቀል የእርስዎን ሀሳብ እንስማ እዚህ ላይ። አዎ እንግዲህ ማገዱ ምንድን ነው የሚያሳጣው? እንደ ሌላው ድርጅት ወይም ዓለም አቀፍ ተቋም ጠንከር ያለ ድርጅት ቢሆን ኖሮ ማገዱ ምንድን ነው የመጀመሪያው ሌጂትመሲ ነው፣ ህጋዊነት፣ ተቀባይነትን ማሳጣት ማለት ነው። እንግዲህ 55 ሀገሮች አባላት የሆኑት ድርጅት በተባበሩት መንግስታትም 1/4ኛውን ኦልሞስት የያዘ አህጉር ለተወሰኑ ሀገሮች እውቅና ካልሰጠ በዛ ሀገሮች ሌጂትመሲ የላቸው ማለት ነው። ሌላው ዓለምም ያን ማክበር አለበት። ያለውን ግንኙነት እያየ የሚወስነው
የአፍሪካን አቋም በመመልከት ነው የሚባል አስተሳሰብ ሊኖር ይችላል። ያ ግን ሊሆን የሚችለው ራሱ ድርጅቱ ጠንካራ ሆኖ ያንም ማስፈጸም ሲችል ነው። ብዙ ድሎች አሉት። ወይሌ አህጉሩ አሁን በዚሁ ህብረቱን አጠናክሮ የሚያስፈልጉትን ማስተካከያዎች አድርጎ ፖለቲካል ወይ ፖለቲካ ደግሞ ተቀባይነት በሀገሮቹ በኩል እንዲያገኝ አድርጎ ከተሰራ ትልቅ እድል ነው የሚኖረው። አሁንም ቢሆን አፍሪካ እንዲሁም አፍሪካ ድርጅቱ ይጠናከር እያልን ነው እንጂ ያለነው እኮ አያስፈልግም አይደለም። ደክሟል፣ ስራውን እየሰራ አይደለም። እንዲሰራ ተጽዕኖ መደረግ አለበት። ሌላ አማራጭ የለም። በተለይ አሁን እያየናቸው ባሉት እነዚህ ፉክክሮች አዲስ አፍሪካን ለመቀራመት በተለያየ መንገድ ከሚደረጉ ሩጫዎች መከላከል የሚቻለው አፍሪካ አንድ ሲሆን ነው ያለው። ድርጅት ግን ያን ስራ እየሰራ ስላልሆነ ሪፎርም መደረግ አለበት፣ መጠናከር አለበት፣ ወይም የተሻለ አሰራር መፈጠር አለበት ለማለት ነው የኔ ሀሳብ። አመሰግናለሁ። እስቲ ወደ ወሳኙ ወደ ሰላም ጉዳይ እንመለስ። በሰሜኑ በቅርቡ ለ2 ዓመታት የተካሄደው በሰውና በንብረት ላይ ከፍተኛ ውድመት ያስከተለውን ጦርነት ፕሪቶሪያ ላይ አደራድሮ ተኩስ ቆሞ ሰላም እንዲሰፍን ጥረት በማድረጉ የአፍሪካ ህብረት በአዎንታዊነት ከሚጠቀሱ ስራዎቹ አንዱ ነው። ግን ደግሞ ስምምነቶቹ በትክክል አልተተገበሩም በሚል ለሌላ ዙር ጦርነት ዝግጅት እየተደረገ መሆኑ እየታየ ባለበት ወቅት ነው የህብረቱ 39ኛ የመሪዎች ጉባኤ የተካሄደው። የአፍሪካ ሀገራት በተለያዩ ምክንያቶች ግጭት እያስተናገዱ የውጭ ኃይሎች ጉዳይ አስፈጻሚ የሆኑባቸው አጋጣሚዎች መኖራቸውን የሚጠቅሱ ወገኖች በሰፊው ነው ይህን ጉዳይ እያነሱ የሚተቹትና የህብረቱ መሪዎች መጪውን አደጋ አላገናዘቡትም ወይ የሚል ነው የብዙዎች ጥያቄ። ዶክተር ተመስገን ምን ይላሉ በዚህ ላይ? እውነት ነው። የአፍሪካ ህብረት ሰላምና ደህንነት ከማስጠበቅ አንጻር ራሱ ሰላምና ደህንነት ካውንስልም አለ። ቅድም አቶ እስክንድር ሲያነሳ እንደነበረውም ግን በተደጋጋሚ ስብሰባዎችን ያደርጋል። የሀገራትን ሰላም ሁኔታ ይገመግማል፣ ውሳኔዎችን ያሳልፋል። ነገር ግን ውሳኔዎቹ የሚተገበሩ አይደሉም። ሁለተኛ ደግሞ መዋቅራዊ አቅምም የለውም። ከዚህ አንጻር ምናልባት ጥቂት እውቅና ሊሰጥ የሚገባው ጥረት ሶማሊያ ላይ አሚሶም ይደግፋል። በዋናነት በአፍሪካ ህብረት የሚመራ ነው ያደረገ ያለው ጥረት። ከዚህ አንጻር በተለያዩ የምስራቅ አፍሪካ ሀገራት ያደረጉት ትብብር ሶማሊያ ላይ ሰላም ለማስጠበቅ በአፍሪካ ህብረት ክላስተር ያደረጉት ጥረት በጣም የሚደነቅ ነው። ሌላው ደግሞ ቅድም አንቺም እንዳነሳሹ የፕሪቶሪያ ስምምነትን የአፍሪካን ችግር በአፍሪካ መፍትሄ በሚል የተካሄደበት ነው። እሱም አፍሪካ ህብረት በፕሪቶሪያ ስምምነት ትልቅ ሚና ተጫውቷል። ይህም በጣም በማስፋሽ ጦርነትን ማስቆም ችሏል። ነገር ግን አሁንም ውሳኔው ከመተግበር አንጻር በሁለቱ ወገን የሚነሱ ጉዳዮች አሉ። ተፈጻሚ አይደለም፣ አንዱ ሌላው እንቅፋት ሆኗል ብሎ አንዱ ሌላኛውን ይከሳል። ምክንያቶቹ አንድም ሁለትም ሊሆኑ ይችላሉ። ግን ውሳኔውን ተከታትሎ ከማስፈጸም እና ስምምነቱን ከመተግበር አንጻር ግን አሁንም የአፍሪካ ህብረት የውሳኔ ማስፈጸም አቅም ውስንነት ይታይበታል። አሁን ደግሞ ተመልሶ እንደገና ወደዛ የመመለስ እድል ያለም ይመስላል እውነታው ሲታይ ማለት ነው። ከዚህም ባሻገርም የሌሎች አካባቢም በመካከለኛ አፍሪካም በምዕራብ አፍሪካም ያሉ አለመረጋጋቶችን ለመፍታት የሚያደርጋቸው ጥረቶች አሉ። በሪጂናል ኮሚኒቲም በኩልም የሚያደርጋቸው ጥረቶች አሉ። ግን ውጤት እየመጣ ለውጥ እየታየ ግን አይደለም። ይሄ በተለይ የአፍሪካ ህብረት የራሱ ሰላም አስከባሪ ለመፍጠር የሞከረው ጥረት የዚህ አጀንዳ አንዱም አካል ነው። የራሱን ሰላም በራሱ ማስጠበቅ አቅም መገንባት የሚለው ነገር ግን እሱም ቢሆን ትልቁ የአፍሪካ ህብረት የፋይናንስ እጥረት ነው ብዬ ነው የማስበው። ውሳኔዎችን ለመተግበር ለመፈጸም በተለይ ሰላምና ደህንነትን ከማስጠበቅ አንጻር ፈንድ የሚፈልገው ከውጭ ነው። አፍሪካ ህብረት ለዚህ ሰፊ የሰላምና ደህንነት ችግር ላለው አህጉር አባል ሀገራት በቂ ገንዘብ ድጋፍ ካላደረጉት በቀር በእርዳታ በሚገኝ ብቻ ይህን መጠነ ሰፊ ችግር መፍታት አይቻልም። ጉዳዮቹም ደግሞ ከጊዜ ወደ ጊዜ እየተወሳሰቡ ከፍተኛ የሆነ ደግሞ ከዘርፈ ብዙ ችግሮች ባሻገር ደግሞ የውጭ ጣልቃ ገብነት ጎልቶ ይታያል። የአፍሪካን ሀብት ለመቀራመት በሀያላን መካከል የሚደረጉ ፍትጊያዎች በአፍሪካ ውስጥ እጃቸውን እየዘረጉ የሚፈጥሩት የፖለቲካ አለመረጋጋት የበለጠ ደግሞ የህብረቱ አቅም እንዲፈተን የሚያደርጉ ጉዳዮች ናቸው ብዬ ነው የምወስደው። ሀገራት ደግሞ የመልካም አስተዳደር፣ የዲሞክራሲ፣ ሰብአዊ መብት ችግሮችን ፈትተው የየራሳቸውን ሰላምና ደህንነት ማስጠበቅ ቢችሉ የአፍሪካ ህብረት ጫና ደግሞ አኮርዲንግሊ ይቀንሳል የሚል እምነት አለ። የውጭ ጣልቃ ገብነትንም ደግሞ እንዴት ነው ማስቀራት የሚቻለው የሚለውም እሱም ትኩረት የሚሻ ጉዳይ ነው እና የሰላምና ደህንነት ጉዳይ በዚህ ማዕቀፍ ውስጥ መታት ይኖርበታል የሚል ስቴት ነው ያለኝ። አመሰግናለሁ ዶክተር ተመስገን። አቶ ብርሃነ መስቀል
ህብረቱ ከመሸምገል የዘለለ ሚና የለውም ወይ? አዎ ያለው ብዙ በማንዴቱ በቻርተሩ መሰረት ብዙ ኃላፊነት ነው ያለው። ችግሩ ኃላፊነቶቹን መወጣት አለመቻሉ ነው በተለያዩ ምክንያቶች። ለምሳሌ የፕሪቶሪያ ብናይ ፕሪቶሪያ አግሪመንት፣ ሌሎችም እዛ አካባቢ የሱዳንም ብናይ እኔ የተሳተፍኩበት ነው። የሱዳን ጁባ ፔስ አግሪመንት የሚባል አለ። ሌሎችም በአፍሪካ ህብረት የመጣው ስሙ አለ። እንደ ባለቤት ሆኖ ፊት ተቀምጦ የሚያደራድር ሆኖ አይደለም። ተከታይ ሆኖ ነው የሚመጣው፣ ግን ከበር ይሰጣል ለሌሎቹ እና ባለቤት መሆን አድርጋል በጉዳዩ በሌሎች ግፊት በትልልቆች ሀገሮች መጥተው ያን ኢንዶርስ አድርገው ለዛ ኃላፊነት መውሰድ ኋላ አፈጻጸሙ ላይ ችግር ነው የሚያመጣው። የራሳቸው ባለቤት ያልሆኑበት እና በደንብ ያልተረዱትም ስምምነት የፕሪቶሪያም እዛ አይነት በደንብ ውስጡ ሲታይ እንዲሁ በሩጫ ተደርጎ በተለይ ከአሜሪካኖቹ በኩል የመጣ ግፊት ሆኖ ኤዩ እንዲሁ አመራሩ ላይ ቁጭ ብሎ ኢንዶርስ አድርጎት አሁን ይሄ በወቅቱም ብዙ ሀሳብ የተሰጠበት ነበር። የባሰ ችግር ውስጥ ሊያመጣ የሚችል ነው። የአፍሪካ ግጭቶች በጣም ውስብስብ ያሉ ናቸው። እነሱን ለመፍታት የሚያስፈልገው እንግዲህ አፍሪካን ሶሉሽን ፎር አፍሪካን ኮንፍሊክትስ ከተባለ የእነዚህን ግጭቶችን ባህሪ በመረዳት ለእነሱ መፍትሄ የሚሆን ሶሉሽን መፍጠር ነው እንጂ ዝም ብሎ ከላዩ ሁሉንም ችግሮች በአንድ አይነት መፍትሄ ለመፍታት ወይም የውጭን ተጽዕኖ ፍላጎትም ለማሟላት በሚል መሄድ የባሰ ችግር ነው የሚፈጥረው የሚል ነው ያለው። እያየነው ነው ያለ ነው። ሱዳንም በሴንቲንግ መጀመሪያ ስምምነት ተደረሰ። ሱዳን ከስምምነቱ በኋላ የበለጠ አንስቴብል የሆነችው ካርቱም ሁሉ ያው ወድሟል። ሀገር አለ ማለት አይቻልም። አሁንም ኢትዮጵያ ከዚህ ከፕሪቶሪያ በኋላ በደንብ ታስበውበት የተዘጋጀን ባለመሆኑ ወደ ጦርነት አምርቶ የሚመጣው ኮንስኮንስ ካለፈው የባሰ ሊሆን ይችላል። እያየ ነው ያለ ነው። በተደጋጋሚ ያለው። እናመሰግናለሁ። እስክንድር አንተስ ምን ትላለህ? እንግዲህ ፕሪቶሪያ ቅድም ዶክተር ተመስገን እንዳሉት የአፍሪካ ህብረት እንደ አንድ ግጭትን ለመፍታት እንደተደረገ ጥሩ ሞዴል አድርጎ ነው እያቀረበው ያለው። አፍሪካ ህብረት ፕሪቶሪያን እንደ አንድ ተሞክሮ ነው የሚወስደው። አሁን ያለው ሁኔታ በተመለከተ ሰሞኑን በተካሄደው ጉባኤ ላይ ምናልባት ከመጋረጃ ጀርባ የሚነሱ ነገሮችን አናውቅም፣ ግን በአደባባይ ለጋዜጠኞች ክፍት በነበረው የጉባኤው መክፈቻ፣ መዝጊያ፣ ከዛ በኋላ በነበሩ ጋዜጣዊ መግለጫዎች እና በህብረቱ መግለጫዎች ላይ ስለ ጉዳዩ የተባለ ነገር የለም። አሁን አቶ ብርሃነ መስቀል ባሉት ላይ ለማከል አፍሪካ ህብረት የመሪነት ሚና እየተጫወተ አይደለም። በአህጉሪቱ ያሉት ትክክለኛ ሀሳብ ነው። በርካቶች የሚያነሱት ነው። ግጭቶችን ከመፍታት አንጻር ሌሎች ከአህጉሪቱ ውጭ ያሉ አካላት ናቸው አሁን የመሪነት ሚና እየተጫወቱ ያሉት። ሱዳንን ብንወስድ አሁን የሱዳንን የሰላም ሂደት በበላይነት የመሩ ያሉት ኳድ የሚባሉት ሀገራት ናቸው። ግብጽ ከአፍሪካ ነች። በእርግጥ ዩናይትድ ስቴትስ፣ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ የመሳሰሉ። ኮንጎን ከወሰድን አሁን በቅርቡ የተደረሰውን የሰላም ስምምነት በዋነኛነት ያስተባበሩት ኳታርና ዩናይትድ ስቴትስ ናቸው። እና አንዱ አፍሪካ ህብረት የሚተችበት ነገር ከፊት መሪነት ሚና መጫወት ሲገባው የጀርባ ሚና ነው የሚጫወተው የሚሉ ትችቶች ይደርሱበታል። እና አንዱ እየተነሳ ያለው ነጥብ እንግዲህ አፍሪካ ህብረት የመሪነት ሚናውን መጫወት መቻል አለበት በአህጉሪቱ ያሉ ግጭቶችን ለመፍታት የሚል ነው። አመሰግናለሁ። እንግዲህ አፍሪካ ውስጥ ግጭት፣ ጦርነት ብቻ ሳይሆን ወታደራዊ መፈንቅለ መንግስትም ተደጋግሞ ይከሰታል። ምርጫን ተከትሎ የሚነሱ ውዝግቦች፣ የተቃውሞ እንቅስቃሴና መካሰሶችም የክፍለ ዓለም አፍሪቃ መለያ ናቸው። ምንም እንኳን ህብረቱ መፈንቅለ መንግስትን አጥብቆ ከመቃወም አልፎ እርምጃ ቢወስድም ለህግ የበላይነትና ለሰብአዊ መብቶች መከበር ድምፁን ሲያሰማ እምብዛም አይታይም። የውጭ ኃይሎች ቅኝ አገዛዝን የሚያወግዙ ወገኖች እዚያው የሚደርሱ የመብት ጥሰቶችን በመተቸትም አይታወቁም። እዚህ ላይ ምን ትላላችሁ ዶክተር ተመስገን? የአፍሪካ ህብረት በጣም ጎልቶ የሚታይ ድክመትም ያለበት እኔ በዚህ ጉዳይ ላይ ይመስለኛል። የአፍሪካ ህብረት ብዙ ጊዜ መሪዎች ክለብ ነው ተብሎ ይታቻል። መሪዎች ክለብ እንደሆነም ደግሞ በብዙ መልኩ የሚታይ ነገርም አለ። ለምሳሌ 90 ዓመት ዕድሜ ያለው አዛውንት ሽማግሌ ደግሞ ደጋግሞ ምርጫ ያረኩ ዲሞክራሲያዊ በሆነ መንገድ ስልጣን እያስኩ ነው ብሎ የሚያደርጋቸውን ምርጫዎችን ህጋዊ ነው፣ ነጻ ነው፣ ገለልተኛ ነው ብሎ እውቅና ይሰጣል። ለአምባገነን ስርዓት፣ ለአንድ ዲሞክራቲክ የሆነ ስርዓት ከፍተኛ የሆነ ሰብአዊ መብት ጥሰት ለሚፈጽመው ስርዓት የህግ በላይነት፣ ህገ መንግስታዊነት ሽታም የሌለው ስርዓት ምንም አይነት ምላሽ የለውም የአፍሪካ ህብረት ማለት ነው። ነገር ግን ይሄ ልማት የማያመጣ ተቋማዊ ስርዓት የማይገነባ የቤተሰብ የሆነ በኮረፕሽን የተጠለቀለቀ አገር የሚያለማ ሳይሆን አገር የሚያወድም አይነት ስርዓቶችን ተሸክሞ ነገር ግን ደግሞ እንደዚህ አይነት ስርዓቶችን በምርጫ ስርዓቱን መቀየር ስለማይቻል በመፈንቅለ መንግስት እንደዚህ አይነት
በጣም አስከፊ የሆነ በጣም አምባገነን የሆነ ስርዓት ሲለወጥ ያንን አዲስ ተለውጦ የመጣውን ስርዓት ደግሞ ዴሞክራሲያዊ አይደለም ህገ መንግስታዊ ባልሆነ መንገድ ስልጣን የያዘ ነው ብሎ ብዙ ማይቀብ ወር ህብረት አባላት ይግዳል። ነገር ግን ሲጀምር ወደ መፈንቅለ መንግስት እየወሰደ ያለው ምንድን ነው? በአጀንዳ 2063 መሰረት መፈንቅለ መንግስት የተደረገባቸው ሀገራት በዴቨሎፕመንት፣ በዴሞክራሲ፣ በሁማን ራይት፣ በሩል ኦፍ ሎው ምን ፕሮግሬስ እያደረጉ ናቸው? ውስጣዊ ሁኔታው ምን ይመስል ነበር የሚል ግምገማ ያለው አይመስለኝም። ይህ ነገር ሲፈጠር ብቻ ሄዶ እርምጃ መውሰድ ፋየር ብሪጌድ አፕሮች ነው ብዬ ነው የምወስደው። ሌጂትሜት ሆኑ የህዝብ ጥያቄዎችን የሚያይበት ምላሽ የሚሰጥበት የራሱ መዋቅራዊ ስርዓት ያለው አይመስለኝም የአፍሪካ ህብረት። አንዳንድ መፈንቅለ መንግስቶች መፈንቅለ መንግስት ናቸው ብቻ ተብሎ ኢሊጂትሜት ነው የሚባል አይገባም። አስገዳጅ የሆኑ ሁኔታዎች አሉ። ያ ስርዓት ምን አይነት ስርዓት ነበር የሚለው ልታይ አይገባም ወይ? በቃ ስልጣን የያዘው ሰው 1000 ዓመት ይንገስ አይነት ነው አፍሪካ ውስጥ ያለው። ለህዝብ ሌጂትሜት የሆኑ ጥያቄዎች የአፍሪካ ህብረት እየቆመ አይደለም። አፍሪካ ህብረት እየቆመ ያለው ለኢሊቱ ነው፣ ለፖለቲካ ሰርክሉ ነው። ስልጣን ለያዘውና ስታተስኮን ማስቀጠል ብቻ ላይ ያተኮረ አርጌ ነው የሚወስደው። ይሄ ራሱ እየተፈጠረ ያለው የፖለቲካ አለመረጋጋት አፍሪካ ህብረት ህገ መንግስትን 4 ጊዜ 5 ጊዜ 10 ጊዜ እያሻሸሉ ስልጣን ላይ ሲቆዩ ያንን የሚያወግዝበት ስርዓት የለም። ነገር ግን ምርጫ ያደርጋሉ፣ ይሄዳል፣ ታዘብኩ ይላል፣ እውቅና ሰጠው ይላል። ነገር ግን በማግስቱ መፈንቅለ መንግስት ይደረጋል። ስለዚህ ማወገዝ ብቻ ሳይሆን ሌጂትሜት የሆኑ የስርዓት ለውጦች አፍሪካ ውስጥ የሉም ወይ? ከዚህ አንጻር ስለምንድን ነው መስራት ያለበት? ምክንያቱም ይሄ የአፍሪካ ህብረት ድክመት ነው ብዬ ነው ማስበው። አንዳንዶቹም በዚህ መልኩም ብናቸው መልካም ነው ብዬ አስባለሁ። አመሰግናለሁ። እስክንድር እስቲ ያንተን ሀሳብ አጋራን። እንግዲህ ዶክተር ተመስገን ያሉት እንደተጠበቀ ሆኖ ህብረቱ ክፍተቶች እንዳሉበት በበርካታ ጉዳዮች ላይ አምኖ በተለይ የሰላምና ጸጥታ መዋቅሮቹን እንደዚሁም የአስተዳደር መዋቅሮቹን ሪቪው እያደረገ እንደሆነ ተገልጿል። እንግዲህ የዚህ ውጤትም በአሁኑ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ቀርቦ ነበረ። የሚመራው በኬንያው ፕሬዚዳንት ዊሊያም ሩቶ ነው። እዛ ላይ አንድ በመሪዎቹ ጉባኤ ማጠቃለያ ላይ በመግለጫው የተጠቀሰው ነጥብ ምንድን ነው? በማሻሻያው መሰረት ህብረቱን ሰውን መሰረት ያደረገ እናደርገዋለን። አሁን ቅድም ሲጠቀስ እንደነበረው የመሪዎች ክበብ ነው፣ ለህዝቡ ጥቅም አይደለም የሚሰራው የሚሉ ትችቶች አሉ እና ሰውን ማዕከል ያደረገ እናደርገዋለን የሚሉ ነገሮች ተካተዋል። አሁን በማጠቃለያው መግለጫ የቀረበውን ምክረ ሀሳብ መነሻ በማድረግ ምክረ ሀሳቡ ምን አካቷል? የአፍሪካ ህብረት በምን መንገድ ነው የሰላምና ጸጥታ መዋቅሮቹን የአስተዳደር መዋቅሮቹን የሚታዩበትን የአሰራር ክፍተቶች አሁን ያሉትን ለመሙላት ያሰበው? እሱ በዝርዝር የወጣ ነገር የለም፣ የተገለጸ ነገር የለም። ነገር ግን አንድ የተረዳነው ነገር እኛ እዛ በዘገባ በቆየንበትም ጊዜ ይሄ በኬንያው ፕሬዚዳንት ዊሊያም ሩቶ የሚመራው ታዋቂ አፍሪካውያን ያሉበት ኮሚቴ ያዘጋጀው ምክረ ሀሳብ ለመሪዎቹ ቀርቦ ነበረ። በዛም ላይ ውይይት አድርገዋል። እነዚህ እንግዲህ መዋቅሮች ማለት ቅድም ስንነጋገር እንደነበረው በአህጉሪቱ ውስጥ ያሉ ግጭቶችን መፍታት ያቃታቸው፣ ቀድሞ ከመከላከልም አንጻር ክፍተት የታየባቸው፣ ቅድም የተጠቀሱትንም እንደዚሁ በየሀገሩ ያሉ የተለያዩ የዲሞክራሲያዊ ስርዓት ችግሮችን ሌሎችን መፍታት የተሳናቸው ናቸው እና ከዛ አንጻር ምናልባት ተስፋ እየተደረገ ያለው እንግዲህ በዚህ በተደረገው የማሻሻያ ፕሮግራም ውጤት ላይ ነው። ውጤቱ እንግዲህ ምን ዝርዝር ሁኔታዎችን አካቷል የሚለውን እንግዲህ ወደፊት የምናየው ነው የሚሆነው። አመሰግናለሁ። አቶ ብርሃነ መስቀል እርሶስ ምን ይላሉ? ሀሳቡን አጋሩን። ጥያቄው እንግዲህ በሰብአዊ መብት እና በዴሞክራሲ ጉዳዮች ላይ ያለው ሮል ምን ይመስላል፣ ግጭቶችን መፍታት ላይ እንዳለው አይነት ድክመት ነው ያለው የሚል አይነት ጥያቄ ነው። ትክክል ነው፣ ያው ነው። አሁንም ቢሆን የአፍሪካ ህብረት ከአፍሪካ አንድነት ድርጅት የሚለየው እንደዚህ አይነት ሁኔታዎችን ይሰራል ተብሎ ነበር የተቋቋመው። በሰላም እና ጸጥታ ማስከበር፣ ግጭቶችን በማስወገድ እና በመፍታት በመከላከል፣ ሰብአዊ መብት፣ ዴሞክራሲያዊ አስተዳደርን በአፍሪካ በማስፈን፣ የኢኮኖሚ ኢንቴግሬሽንን እንደዚሁ በማጠናከር ትብብርን እንዲሰራ ነበር የተባለው እና በሁሉም ዘርፎች እንግዲህ የሚታየው የታሰበውን ስራ መስራት እንዳልቻለ ብዙ ምክንያቶች ሰጥተናል። ለዛም በዚህ ሁኔታ ነው ያለ። እንደው አንዱ ትልቅ ተስፋ የነበረው ለምሳሌ በሰብአዊ መብቶች መከበር እና በዲሞክራሲ በኩል አስከፊ የሆነ የሰብአዊ መብት ጥሰት በአንድ አባል ሀገር ውስጥ ቢካሄድ፣ ለምሳሌ ጦርነት በሚካሄድበት ወቅት እነዚህ የጦር ወንጀሎች፣ ሰብአዊነት ላይ የሚደረጉ ወንጀሎች ወይንም ጄኖሳይድ ቢፈጸም በቀጥታ ጣልቃ የመግባት መብት አለው ብሎ እኮ ነው ቻርተሩ ያስቀመጠለት የነበረው። እስካሁን አንድም ቦታ
እንኳንስ ጣልቃ ለመግባት ቀርቶ ጠንካራ ስቴትመንት ያወጣበት ቦታ የለም። እንደው ሲታይ ተከታይ ነው የሚሆነው ለሌሎቹ ከውጭ ላሉት ድርጅቶች ወይም ሀገሮች የሚያመጡትን ነው ሪፍሌክት የሚያደርገው እና ይሄም ነው እንግዲህ የፕሬዚዳንት ሩቶ ኮሚቴ ምን ያህል እንግዲህ የሚያመጣው ሀሳብ ያን ይቀይረዋል የሚለውን ሁላችንም የምናየው ይሆናል። ግን አሁንም ቢሆን እንደው ብዙም ተስፋ የምጥልበት አይደለም ባለው ሁኔታ። ቅድምም እንደገለጽሽውም አብረንም ሰርተናል። ትንሽ አይቻለሁ ውስጡን እድል ሁሉ ሲያገኝ በተለይ ዳርፉር አሁን ትልቅ እድል ነበር። በተባበሩት መንግስታት ጋር ሆኖ አብረው የሰሩ $1.3 ቢሊዮን በአመት የተመደበለት ሰላም ጥበቃ ውስጥ ኤዩ ብዙ ነገር ማድረግ ሲችል ከጎን ቁጭ ብለው ነው የሚያዩት። በቃ አምባሳደሮች ተሰባስበው በ6 ወር አንዴ ብቅ ብለው ዳርፉር ጎብኝተው የሆነች ሪፖርት ማውጣት ከዛ የበለጠ እንደው ይህን ይሰራ ይሄ አይሰራ ብሎ ማከራከር እንኳን አላየንም። ስለዚህ እንደው ችግሩ መሰረታዊ ነው። እንዴት እንደሚፈታ እንግዲህ ቅድም አሁን ተስፋ የመቁረጥ ስሜት ነው ያለው በብዙዎች በኩል። እንደው ወደ ህዝቡ ወደ ሌሎችም አካባቢ ገብቶ ተጽዕኖ ማድረግ ምርጫ የለም። አፍሪካ አንድ ከመሆንና ራሷን ከማዳን ውጭ ሌላ ምርጫ ስለሌለ እንደው ይሄ በቀላሉ የሚታዩ ጉዳይ አይሆንም ብዬ ነው የማስበው ወደፊት። መልካም እንግዲህ ወደ ማጠቃለያው መጥተናል። እንግዲህ ብዙ ወጣቶች አፍሪካ ህብረት በየአመቱ በሚያካሂደው ጉባኤ ምንም ደስተኛ እንዳልሆኑ የሚያሳዩ ዘገባዎች ናቸው ጉባኤው ሲካሄድ ሰሞኑን የወጡትና በርካታ አፍሪካውያን ወጣቶች የተሻለ ህይወት ፍለጋ ለመሰደድ በሚያደርጉት ሙከራ ለሞትና ለተለያየ ችግር መጋለጣቸው እንግዲህ በየዕለቱ የምትሰሙት ዜና ነው። ህብረቱ ለተተኪው የአፍሪካ ወጣት ተስፋ መሆን የሚችለው እንዴት ይሆን? በዚህ ላይ ሀሳባችሁን ባጭር ውስጡኝና እናጠቃል። እስክንድር አንተን ላስቀድም። እንግዲህ ህብረቱ ይሄንን ማድረግ የሚችለው ቅድም የተባሉትን ለምሳሌ ሪፎርሙ ምን ይዞ እንደሚመጣ ባናቅም አቶ ብርሃነ መስቀል እንዳሉት እነዚህን ጭምር የወጣቶቹንም ችግር ለመፍታት የጸጥታ ችግሮች መፈታታቸው የግድ ነው። የጸጥታ ችግሮች ሲፈቱ ኢኮኖሚው ይሻሻላል። ኢኮኖሚው ሲሻሻል ወጣቶች የተሻለ የስራ ዕድል ይኖራቸዋል። በማጠቃለያ ግን አሁን አቶ ብርሃነ መስቀል እንዳሉት አፍሪካ አንድ ከመሆን ሌላ አማራጭ የላትም ነው ያሉት። መሪዎቹም በዛ ስብሰባ ላይ በተለይም አሁን ዓለም አቀፍ ግንኙነቶች ይመሩባቸው የነበሩ ህግጋት፣ ተቋማት፣ መዋቅሮች ወይም ኢንተርናሽናል ኦርደሩ በተስተጓጎለበት ጊዜ ማለት ነው ሀገራት በጋራ የሚሰሩበት ስርዓት እየተዳከመ ከዓለም አቀፍ ትብብር ይልቅ የተናጠል ጥቅም አስቀድመው የሚሰሩበት ሁኔታ እያደገ መምጣት በአህጉሪቱ ላይ እንግዲህ ተጽዕኖ እንደሚያሳድር የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በመክፈቻ ስነ ስርዓቱም ላይ ተናግረው ነበር እና እነዚህ ሁኔታዎች የተጋረጡባት አፍሪካ የኢኮኖሚና የፖለቲካ ትብብር ፕሮግራሞቿን ማጠናከር አለባት በማለት ነው እሳቸው የተናገሩት እና አሁን ባለው ዓለም አቀፍ ሁኔታ በተለይ እዛ የነበረው አጠቃላይ ስሜት በጉባኤው ላይ ለመግለጽ ያክል አፍሪካ ከመተባበር አንድ ከመሆን ውጭ አማራጭ የላትም፣ ተባብራ ችግሮቿን መፍታት ስትችል ደግሞ የወጣቶቿንም ችግር ትፈታለች የሚል አስተያየት ነው የተደመጠው። ወደ አንቺ ልመለስ ሸዋል። አመሰግናለሁ። አቶ ብርሃነ መስቀል። አይ ይሄ በጣም ሪሊ ትልቅ ጥያቄ ነው። ምንድን ነው የሚደረገው? ችግሮች ሁሉ ተጠቅሰዋል። በእርግጥም ድርጅቱ የሚጠበቅበትን ኃላፊነት መወጣት አልቻለም። ይሄ ደግሞ በብዛት ሊጎዳ የሚችለው ወጣቱን ማህበረሰብ ነው። አፍሪካ በዓለም ውስጥ ከ70% በላይ ያለው ወጣት ነው እና ወጣቱ ተስፋ እያየ አይደለም። ምንድን ነው እንዴት ነው የሚፈታው የሚለው እውነት ለመናገር እኔ አሁንም ፕሬዚዳንት ሩቶ የሚያመጡት የመሻሻያ ሀሳብ ብዙም መንገድ ያስኬዳል ብዬ ተስፋ አላደርግም። እስካሁን ብዙ ተደርገዋል፣ ቀርበዋል ብዙ ሀሳቦች። ፕሬዚዳንት ካጋሜም ሲሰሩ ነበር፣ ከዚህ በፊት ያቀረቡት አለ፣ ሌሎችም እንደዚሁ እየተባለ ዞሮ ምንድን ነው የሚሆነው? እያንዳንዱ የአፍሪካ ሀገር ጥንካሬ በውስጡ ያለው አሰራር፣ የዲሞክራሲ ባህል ወይም በህግ የመገዛት ባህል መጠንከር አለበት። አንድ እንደው ቪዥነሪ የሆኑ አፍሪካን ሊደርስ ያስፈልጉናል። ካሪዝማቲክ የሆኑ ጠንካራ እያየን ነው። አንዳንዶችን አሁን እንግዲህ ገፋ እያደረጉ በሀገሮች ውስጥ ደግሞ ለውጥ እየተካሄደ ደህና መሪዎች እየመጡ ያ አድጎ ከፍ ብሎ ወደ እንደው አህጉራዊ ጠንካራ አንድነት ይወስደናል ብዬ ነው ተስፋ የማደርገው። ዞሮ ለህዝቡ ነው አሁን ጥያቄ በመጨረሻ የሚሆን ለዚህ ወጣት ማህበረሰብ በተለያየ መንገድ በየሀገሩ የተደራጀው አንድ ላይ የሆነ በሀገር ውስጥ ለውጥ ማምጣት እና ያ በአህጉር ደረጃ ደግሞ እንዲንጸባረቅ ተጽዕኖ እንዲያደርግ በድርጅቱ ላይ ማድረጉ ነው አይ ቲንክ እንደው ያለው ኦፕሽን ብዬ የማየው እንግዲህ በአሁኑ ወቅት። እናመሰግናለሁ። ዶክተር ተመስገን
መልካም ነው። ሪፎርም ተደርጎ ህብረትን ሊያጠናክር የሚችል ከሆነ በጣም ተስፋ የሚደረግ ነው። ከምንም በላይ ግን ትኩረቱ የአፍሪካ ህብረት ፖለቲከኞችን ብቻ ማዕከል ያደረገ መሆኑ ቀርቶ ግን የህዝብን ማዕከል ያደረገ የህዝብን ሰላም፣ የህዝብን ደህንነት፣ የህዝብን ልማት፣ መልካም አስተዳደር፣ የህዝብን ሰብአዊ መብት፣ የህግ የበላይነትን እና አፍሪካውያን ራሳቸውን ሀብት መጠቀም የሚችሉበት የውስጥ ጣልቃ ገብነትን ደግሞ በጋራም ቢሆን መከላከል የሚቻልበትን ተቋማዊ አቅም ገንብቶ መስራት ከቻለ በተለይ ደግሞ የውጭ የዕዳ ጫና የሚቀንስበትን ስርዓት በተለይ አፍሪካ የራሷን በራሷ ፋይናንስ የምታደርግበትን የራሷን ሪሶርስ መጠቀም የምትችልበትና የገቨርነንስ ችግሩን መፍታት የሚቻልበት ጉዳይ ላይ አትኩሮ ከተሰራ የወጣቱም ጥያቄ እዛ ውስጥ እኔ መፍትሄ ያገኛል ብዬ አስባለሁ። በጣም ነው የማመሰግነው። እንግዲህ ውይይታችንን በዚሁ እናጠቃልላለን። ሶስታችሁንም ለጊዜያችሁም ለሰጣችሁንም ጠቃሚ አስተያየቶች በአድማጮች ስም አመሰግናለሁ። መልካም ምሽት። እኔም አመሰግናለሁ።